ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል የሚካሄደውን የህልውና ተጋድሎ ወደ እናንተ መረጃውን የምናቀርብበትን ከፋኖ መንደር የተገኙ መረጃዎች የተሰኘው መርሃ ግብራችን ነው ይዘን የቀረብነው። የአብይ አህመድ ምርጫ ቀናት ቀርተውታል። በአማራ ክልል በአብዛኛው ቀጠና ምርጫው የማይካሄድባቸው ክስተቶች ናቸው እየተጠናከሩ የመጡት። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምርጫውን በተመለከተ አቋም ወስዷል። በምርጫው ላይ የሚሳተፉትን ለሚደርስባቸው ማንኛውም ጉዳት ኃላፊነቱን እንደማይወስድ አሳውቋል። የተለያዩ የተቃዋሚ ፓርቲዎች በጥምረት የሚገኙበት ትብብር ለኢትዮጵያ በአማራ ክልል መንቀሳቀስ የማይቻልበት ሁኔታ እንዳለ በመጥቀስ በአማራ ክልል ያለውን ምርጫ መሳተፍ የማይችልበት ሁኔታ መፈጠሩን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አካባቢዎች አጠናክሮ በቀጠለው ጥቃት የተነሳ የምርጫው ሁኔታ እየተስተጓጎለ እንዳለም ተመልክቷል። እነዚህን ጉዳዮች የምናነሳበትን ከፋኖ መንደር የተገኙ መረጃዎች መርሃ ግብራችንን አሁን ጀምረናል። የዘውትር ተሳታፊያችን መስመር ላይ ይገኛል። እንደተለመደው ያለፉትን 2 እና 3 ቀናት የአውደ ውጊያ ውሎችን በመረጃ ያካፍለናል። ወደሱ አልፋለሁ። መሳይ በጣም አመሰግናለሁ። ምርጫ እየደረሰ ነው። ከ10 ቀን ያነሰ ጊዜ ነው የቀረው። የአገዛዙ ጦር በተለይ በዋናነት ብልጽግና በአማራ ክልል እና በኦሮሚያ ክልል አጋዥ ፓርቲዎችን ምንጣፍ ቦታቸው የሆኑ ፓርቲዎችን በተለይ ኢዜማንና አብን የሚባሉ ፓርቲዎችን በመያዝ እና የምርጫ ቦርድን ድጋፍ እየተደረገለት አገራዊ የምርጫ ሁኔታው አስቻይ ሁኔታዎቹ ሰፊ ናቸው። 97 ከመቶ በአማራ ክልልና በኦሮሚያ ክልል ምርጫ ማድረግ ይቻላል በማለት በእሱ አንደበት ብቻ ሳይሆን የእሱ ጋሻ ጃግሬ የሆኑ ሎሌ የፖለቲካ ፓርቲዎችም ገዛ እየሰጡት በሚዲያ ላይ ወጥተው እየተናገሩ ምርጫ ቦርድን ይህን እያጸደቀላቸው ምርጫው ከቀን ወደ ቀን ወደ ከፋ ነገር እንደሄደ እየታወቀ ነገር ግን አይንን ጨፍኖ ሊገባበት እንደሆነ እየታየ ነው። የፋኖ ኃይሎች ደግሞ በአማራ ክልል በተለያዩ አካባቢዎች ጥቃቶችን እየፈጸሙ ነው የሚገኙት። በእርግጥ ቢጫና ቀይ ቀለም ቀብቶ ለምርጫ አስቻይ ሁኔታ የሉም ብሎ ከ2 ወራት በፊት ይዞት የነበረውን አካባቢ ለመቆጣጠር ከፍተኛ ጥረት አድርጓል። በሰራዊት ብዛት ቦታን መቆጣጠር ፋኖን ማሸነፍ እችላለሁ ብሎ አስቦ በተንቀሳቀሰባቸው አካባቢ ምናልባትም ቢጫና ቀይ ቀለም የተቀቡትን ብቻ ሳይሆን በምርጫ የጦር ኃይሌ ከፍተኛ ቦታ ይዟል፣ እነዚህም ቦታዎች ሊነቀንቀኝ አይችልም ብሎ ባሰበባቸው አካባቢዎች የፋኖ ኃይሎች አፍንጫውን በመምታት ቦታዎችን እየተቆጣጠሩ ነው የሚገኙት። በዛሬው ዕለት እንኳን ብንመለከት መሳይ በራያ ግንባር በተደረገ ተጋድሎ የአገዛዙ ጦሮች ግማሽ ቀን ውጊያ ነው የተደመሰሱ። በዚህ በራያ ግንባር በተደረገው ውጊያም 22 ወታደሮች መማረካቸው፣ የቀረው ወታደር ደግሞ ከአካባቢው መሸሹን ሲሸሽም ተበትኖ በርካታ ቆስለው መንገድ ላይ እንደተገኙና የጦር መሳሪያዎች እንደተማረኩ ነው መረጃው የደረሰኝ። በሰሜን ወሎ ዞን ራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ከሌሊቱ 10 ሰዓት ጀምሮ የ102ኛ ኮር በ4 አቅጣጫ ከአገዛዙ ሰራዊት ጋር ትንቅንቅ በማድረግ አኩሪ ገድል መፈጸሙን አስታውቀዋል። የ12ኛ ክፍለ ጦር ቃኝ በአገዛዙ ጦር ላይ ማጥቃት በማድረግ ከፍተኛ ቁጥር ያለው ሰራዊት በመደምሰስ 22ቱንም መማረክ መቻሉን አስታውቋል። የአገዛዙ ሰራዊት አባላት ተማርከዋል። በአውደ ውጊያው የሻለቃና የሻምበል አመራሮችን ጨምሮ በርካታ የጦር አባላት እንደተደመሰሱም አያይዘው ጠቅሰዋል። እንግዲህ የ102ኛ ኮር አካል የሆነችው 65ኛ ክፍለ ጦር ሙሉ ኃይሏን በማስጠጋት በተለምዶ ዋርካ መንደር በተባለው አካባቢ ጮቢበር በሞርተርና በድሽቃ ተኩስ በመክፈት ለእግረኛው ኃይል ሽፋን በመስጠት በዚሁ በቀጥለው ትንቅንቅ የ65ኛ ክፍለ ጦር መካናይዝድ በሞርተር 82 ኢላማዎችን የጠበቀ ድብደባ በመፈጸም በአገዛዝ ጦር ላይ ከፍተኛ ኪሳራ ማድረሳቸውን አስታውቀዋል። በተደረገው ውጊያም 16 ክላሽንኮቭ መሳሪያ መማረክ ችሏል። 632 የክላሽ ተተኳሽ ጥይት መማረክ ችሏል። 695 የመትረጊስ ጥይት መማረክ ችሏል። 274 የድሽቃ ጥይት፣ 23 የክላሽ መጋዝን፣ 74 ወታደራዊ ሻንጣ፣ 52 የዝናብ ልብስ፣ 61 የውሃ ኮዳ፣ 13 ኤፍ1 ቦምብ እንዲሁም 1 ሞርተር 82 የተባለ በተደረገው ውጊያ ማቃጠላቸውን እንዲሁም 1 ሞርተር 120 ሚሊ ሜትር ሌላ ደግሞ ማቃጠላቸውን በአጠቃላይ የተደመሰሰው የአገዛዝ ጦር በድምሩ 84 ሲሆን የተማረከው 22 መሆኑን አስታውቋል። በሌላ ዜና በምዕራብ ጎጃም በጎዛመን ወረዳ ቀኝ አምቦ፣ በሌላኛው ወረዳ ደግሞ በሰናን ወረዳ በደብረ ኤልያስ ወረዳዎች በአጠቃላይ በምስራቅ ጎጃም በ3 ወረዳዎች በተደረገው ውጊያ 65 የአገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያዎችና የመገ
መገናኛ ሬዲዮኖች በፋኖ ቁጥጥር ስር መግባታቸውን አስታውቀዋል። በተመሳሳይ በዚሁ ቀጠና የአገዛዙ 6ኛ እዝና 117ኛ ክፍለ ጦር የኦርዲናንስ የፋይናንስና የሰው ኃይል ኃላፊዎችን ጨምሮ ከፍተኛ የጦር መሪዎች አገዛዙን ከድተው ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸውን አስታውቋል። ቴዎድሮስ በሁሉም ግንባሮች እያደረገ ባለው ተጋድሎ በተለይ ከውጊያ ቀጠና በዘለለ በርካታ የአገዛዝ ጦር ስናይፐሮችን፣ ድሽቃዎችንና ሞርተሮችን በተቀናጀው ሁኔታ አመራሮችን ጨምሮ የፋኖ ኃይሎችን እየተቀላቀሉ እንደሆነ ነው መረጃዎች የሚያመላክቱት። ዛሬ ማምሻውን በባህር ዳር ዙሪያ ወረዳ የፋኖ ኃይሎችን አንድ የአገዛዙ ጦር አንድ ስናይፐር 2 ጥቁር ክላሽ በመያዝ የፋኖ ኃይሎችን መቀላቀሉ ነው መረጃዎች የሚያመላክቱት። ወደ ሸዋ ስንሄድ የፋኖ ኃይሎች በበርካታ ቦታዎች ጥቃቶች ሲፈጽሙ ውለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የመሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር 3ኛና 4ኛ ሻለቆች ከደጃዝማች ተሰማ እርገጤ ክፍለ ጦር ጋር በጋራ በፈጸሙት ጥቃት 2 የሻለቃ መሪዎችን ጨምሮ ከ40 በላይ የአገዛዙ ጦር መደምሰሳቸውን አስታውቀዋል። የአገዛዙ ጦር ከደብረ ብርሃን በመነሳት መዳረሻውን አንኮበር ወረዳ አልዩ አምባ ከሚገኘው አድማ ብተናና ሚሊሻ ጋር በመቀናጀት ወደ ጎርጎ ሲጓዝ ቦሩድማና ኮሬ አምባ በተባሉ ቦታዎች ላይ ከባድ ጉዳት ማድረሳቸውን አስታውቀዋል። ይህ በእንዲህ እንዳለ የደጃዝማች ተሰማ እርገጤ ክፍለ ጦር ደግሞ በይፋት ቀጠና ሸዋሮቢት ከተማ ቀበሌ 6 በሸዋሮቢት ከተማ ዙሪያ የሚገኙ በጉዜ ተራራ፣ እንቃይ ወንባ፣ ገበሮች ተራራና በአቦ ጸበል በኩል የፋኖ ኃይሎችን ለመክፈት ሞክሮ ራሱ ተከቦ ሰብአዊና ቁሳዊ ኪሳራ ደርሶበት ተመቶ እንደተመለሰ ነው መረጃዎች የሚያመላክቱት። በሰሜን ሸዋ የአገዛዙ ጦር ለማጥቃት በተንቀሳቀሰባቸው አካባቢዎች ራሱ ተከቦ ከባድ ጉዳት ደርሶበት እንደተመለሰ በተለይ ከሞጃና ወደራ ዋና ከተማ ሰላ ድንጋይ ከተማ ተነስቶ ወደ ሳሲት ሲጓዝ የአፄ አምደ ጽዮን ክፍለ ጦር በ104ኛ ኮማንዶ ክፍለ ጦር ከጥምር ኃይሉ ጋር በደረሰበት ከባድ ምት ፊላገነት፣ አምባ በእርሱማ፣ አይቶፊና በሸጋ ገበያና እንዲሁም በእምቧይ ገበያ በተባሉ ቦታዎች ላይ በደረሰበት ማጥቃት ራሱ ተበትኖ ወደኋላ መመለሱን ነው መረጃዎች የሚያመላክቱት። በተደረገው ውጊያም በዚሁ አካባቢ በርካታ የጦሩ አባላት በተለይ የ104ኛ የአየር ወለድ ኮማንዶ ኃይላት ከፍተኛ ጉዳት እንደደረሰባቸውና ወደ መጡበት ለመመለስ እንኳን ራሳቸውን መከላከል በማይችሉበት ደረጃ ስለሆነ ተበትነው በርካቶቹ በመንገድ ላይ እንደተመቱ ነው መረጃዎች የሚያመላክቱት። በዚሁ ቀጠና በከሰም ንዑስ ወረዳ ፍቼ ገነት ተብላ የምትጠቀስ ከተማ አለች። ይህች ፍቼ ገነት ከተማ ለአዲስ አበባ ከተማ በ50 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። የአገዛዙ ጦር በፍቼ ገነት ከተማ ኃይል ነበረው። የኃይለ ማርያም ማሞ ክፍለ ጦር በአገዛዙ ጦር ላይ ፈጣን ጥቃት በመፈጸም ከአዲስ አበባ 50 ኪሎ ሜትር ርቀት ላይ የፋኖ ኃይሎች ውጊያ መክፈታቸውንና በርካታ የአገዛዝ ጦር ጉዳት እንደደረሰበትና ፍቼ ገነት ከተማን በፋኖ ቁጥጥር ስር መግባቷን ታውቋል። የአገዛዝ ጦር ካምፕ አድርጎ የተቀመጠበትን መቆጣጠራቸውን ነው መረጃዎች እያመላከቱ የሚገኙት። በተደረገው ውጊያም የአገዛዙ ጦር በርካታ የጦር አባላቱ ተደምስሰውበታል በማለት መረጃውን አድርሰውናል ነው ማለት የምችለው። መሳይ በጣም አመሰግናለሁ። እንደተለመደው የተለያዩ አካባቢዎች የተካሄዱ የህልውና ተጋድሎችን የተመለከተ መረጃ ነው ያካፈልከን። እንግዲህ ምርጫው ተቃርበዋል። በዚህን ጊዜ ላይ የአገዛዙ ጦር በኦሮሚያና በአማራ ክልል በእያንዳንዳቸው በተለይ በአማራ ክልል ከ30 ሺህ ያላነሰ ተጨማሪ ሰራዊት አሰማርቷል። ይሄ ሰራዊት ተልኮ ምርጫውን እንዲፈጸም ማድረግ ነው። ስለዚህ በጠመንጃ ኃይል ተልኮ ምርጫውን ለማካሄድ ቆርጦ የተነሳው የአብይ አህመድ አገዛዝ ተጨማሪ ጥቃቶች እየተሰነዘሩበት ይገኛሉ። ከምንም በላይ ለህዝብ ያለውን ንቀት የሚያሳይ ነው። ህዝቡ ለሚደርስበት የትኛውም ጉዳት ኃላፊነት መውሰድ የሚገባው ራሱ ህዝቡ እንደሆነ የፋኖ ኃይሎች ማሳሰቢያ እየሰጡ ነው። አገዛዙ ህዝቡን አሳልፎ ለጥቃት የሚያጋልጥበትን እርምጃ ነው እየወሰደ ያለውና በዚህ አንጻር ከፍተኛ የሆነ ጥንቃቄ ከህብረተሰቡ ይጠበቃል። በምርጫው ላይ ባለመሳተፍ በአስገዳጅ ሁኔታ እንኳን ድምፅ እንዲሰጡ የሚያደርግ ሁኔታ ቢፈጠር ከጉዳት በቀር ምንም የሚገኝ ነገር የለምና ህዝቡ አርፎ ቤቱ በመቀመጥ ይህንን ጊዜ ማለፍ ይኖርበታል የሚለው መልእክት እንግዲህ ከፍ ብሎ እየተሰማ ይገኛል። እንደው ከምርጫው ጋር ተያይዞ አገዛዙ ምን እያደረገ ነው? ተቃዋሚ ነን የሚሉ ለስርዓቱ
የሚያጎበድዱና አጃቢ ሆነው የመጡ ፓርቲዎች እንደ አብንና ኢዜማ የመሰሉ እነሱ የተሳተፉበት አንድ ኮሚቴ በአማራ ክልል 97 በመቶ አስቻይ ሁኔታ አለ የሚል ሪፖርት ይዞ መምጣታቸውን የሰማ ነውና ከብልጽግና በላይ ለብልጽግና እየጮሁ ይገኛሉ። ብልጽግና በራሱ በዚህ ደረጃ አማራ ክልል ላይ ቁጥጥር አለኝ ብሎ በእርግጠኝነት የሚናገር አይደለም። እነዚህ ኃይሎች ግን 97 በመቶ አስቻይ ሁኔታዎች አሉ ብለው የተናገሩበት መግለጫቸው እጅግ አሳፋሪ ብቻ ሳይሆን ነገ ከነገ ወዲያም አገዛዙ በህግ በፍትህ በሚጠየቅበት መድረኮች በሙሉ እነዚህም ተጠያቂ መሆናቸው የማይቀር እንደሆነ በእርግጠኝነት መናገር ይቻላል። እስቲ ከምርጫ ጋር ተያይዞ በአማራ ክልል ያለው ሁኔታ ምንድን ነው? መሳይ፣ እነዚህ ፓርቲዎች ደው የብልጽግና አመራሮች ሳይቀር የሚያፍሩባቸው የሚሸማቀቁ ይመስለኛል። ምክንያቱም ከባለቤቱ ያወቀ ቡዳ ነው የሚባል አባባል አለ። እነዚህ ሰዎች መጀመሪያ በአማራ ክልል አስቻይ ሁኔታ አለ የለም፣ በዚህን ያክል ፐርሰንት በዛን ያክል ፐርሰንት አለ ለማለት የሚያስችል ሁኔታ ለማግኘት ሂደው አጥንተዋል ወይ ነው። እንኳን አይደለም የእነዚህ ምንጣፍ ኮታች የሆኑ ፓርቲዎች አይደለም፣ ብልጽግና ራሱ እንኳን በወታደር ተከቦ በሚሊሻ ተከቦ በአድማ ብተና ተከቦ በመድፍና በዲሽቃ በድሮን ተከቦ እንኳን መረጃ መሰብሰብ የሚችልበት አቅም አለው ወይ በአማራ ክልል ነው። በምሳሌ መጥቀስ ይቻላል። ከ3 ቀናት በፊት መሳይ አረጋ ከበደና ምክትል ጠቅላይ ሚኒስትር የተባለው ተመስገን ጥሩነህ በባህር ዳር ከተማ ባልተወለዱበት ባልኖሩበት አካባቢ ምርጫ ከዚህ በፊት የተወዳደሩት በሞጣና በብቸና በደብረ ወርቅ አካባቢ ነበረ። በዛ ቦታ ምቹ ሁኔታ ስለሌለ ባህር ዳር ከተማን ተሽቀዳድመው እንደያዙ ይታወቃል። የእነዚህ ሰዎች ልዩ ምርጫ አስፈጻሚ የተባለ ከዚህ በፊት የፕሬዚዳንቱ የደህንነት ኃላፊ የነበረ በተለምዶ አባይ ማዶ ከሚባለው ቦታ ወይንም ቀበሌ 11 የሚባለው ቦታ ላይ በጠራራ ፀሐይ ነው ፋኖ ግንባሩን መጥቶ የምርጫ ቅስቀሳ ሲያደርግ ወይም የምርጫ አስተባባሪዎችን ሰብስቦ ቅስቀሳ በሚያደርግበት ሰዓት ከህዝብ መሀል ግን ለይተው ግንባሩን መጥተው ነው ባህር ዳር ከተማ ላይ ህይወቱ እንዲያልፍ ያደረጉት የፋኖ ኃይሎች። ዛሬ ባህር ዳር ከተማ አቅራቢያ በ6 ኪሎ ሜትር ርቀት ላይ በምትገኘው ወደ ዘጌ መንገድ በሚወስደው መንገድ ላይ እኮ የፋኖ ኃይሎች ከፍተኛ ጥቃት ፈጽመው በርካታ የአገዛዙ ጦር መጥተዋል። ባህር ዳር ከተማ 5 እና 6 ኪሎ ሜትር ላይ እግረ መንገዱንም በርካታ የሀገሪቱ የመከላከያ ኃይል ከባህር ዳር ከተማ መሳሪያ ስናይፐሮችን፣ ጥቁር ክላሾችን በመያዝ የአገዛዙን ጦር በመዳት ፋኖዎችን እየተቀላቀሉ በሚገኙበት በዚህ ሰዓት መከላከያ ራሱ አቅም አጥቶ እየፈረሰ ባለበት ሰዓት እንደው ቅቤ አንጣሪዋ እያለች ምኗ ምች መታት እንደሚባለው የብልጽግና ጉዳይ አስፈጻሚ በመሆን አብንና ኢዜማ እያደረጉት ያለው በተለይ በዋናነት በአማራ ክልልና በኦሮሚያ ክልል ለኢትዮጵያ እየሰጡት ያለው የተሳሳተ መረጃ እጅግ በጣም የሚያሳፍር በታሪክም ነገ የሚያስጠይቅ ጉዳይ ነው። ለዚህ ነበር እንዴ ግንቦት 7ን በበረሃ እንመራለን ብለው እንቅስቃሴ ሲያደርጉ የነበሩት? እንደዚህ ለማደር እንደዚህ አሽከር ለመሆን ነው እንዴ? በርካታ ወንድሞቻችን እኮ በኤርትራ በረሃ አስክሬናቸው በሳጥን ተቀምጦ ያልተመለሱ ሰዎች አሉ። የነ ፕሮፌሰር ብርሃኑ ነጋን ቃል ተቀብለው አስክሬናቸው እዛ የተገደሉ ሰዎች ከ68 በላይ ወንድሞቻችን ወደ ኢትዮጵያ መግባት አቅቷቸው አስክሬናቸው ተቆፍሮ ወጥቶ በሳጥን ተቀምጦ ነው ያለው። በእነሱ ዲስኩር የኢህአዴግ መንግስት ለመጣል ብሎ ሲታገሉ የነበሩ ዛሬ ይህ ስርዓት በአንድ ቀጠና ብቻ አይደለም፣ በአጠቃላይ በኢትዮጵያ ህዝብ ዘንድ የሞት ጥላ አጥፍቶ ህዝብን በፈለገው መንገድ እየገደለ እየደፈረ የእምነት ተቋማትን እያቃጠለ መሰረተ ልማትን እያወደመ እየዋሸ እንደ መንግስት ሳይሆን እንደ ቲክቶከር ስክሪን ላይ ተጥለው የሚውሉ አመራሮች ባሉበት ሁኔታ በኢትዮጵያ በታሪክ ሂደት ውስጥ እንዲህ አይነት መሪ ገጥሟት የማያውቅ እንዲህ አይነት አመራር በስልጣን ላይ ተቀምጦ ለማያውቅ እጅግ በጣም የተዋረደ ስርዓት አሽከር ሆነው ስናያቸው በጣም የሚያሳፍር ነገር ነው። የተከፈለው ዋጋ ፍሬ አልባ ያደረጉት እነዚህ ሰዎች ናቸው። ነገ በታሪክ የሚጠየቁበት ሁኔታ አለ። ነገር ግን የፋኖ ኃይሎች ጥቃታቸውን አስፍተዋል። ወሎ አካባቢ ቅድም እንደጠቀስኩልን በራያ አካባቢ እየተደረገ ያለው ውጊያ እግረኛ ብቻ አይደለም። ከባድ መሳሪያዎችን በመጠቀም መድፎችን፣ ታንኮችን፣ ዙ23ቶችን፣ ሞርተርና ዲሽቃን በመጠቀም ለማጥቃት የተንቀሳቀሰው ኃይል ሞርተርና ዲሽቃዎቹ በሌላ ሞርተርና ዲሽቃ የመከላከያ ዙ23 በፋኖ አልሞ ተኳሾች እየተቃጠለበት እየወደመበት ሰራዊቱ አካባቢው ለቆ እየተበተነ እንደሆነ እየታወቀ 97% አይደለም 7% አስቻይ ሁኔታ በሌለበት ሁኔታ እንደዚህ አይነት የማሽቃበጥ ድርጊት መፈጸማቸው ነገ በታሪክ የሚጠየቁበት ሁኔታ ነው ያለው። ዙ23 ተቃጥሏል እኮ ዛሬ 20 ሚሊሜትር ሞርተር ተቃጥሏል። ኦራሎች ተቃጥለዋል። ሞርተር 85 የሚባለው ተቃጥሏል። በተለይ በአማያ አዲስ ዓለም በሚባሉ አካባቢዎች የመከላከያ ሰራዊት 3 ሰዓት ባልሞላ ውጊያ ነው ብትንቱም የወጣው። በእስቴ ወረዳ ተጠግቶ የነበረው የአገዛዙ ጦር በፋኖ ኃይሎች ከበባ ተፈጽሞበት በርካታ ጦሩ እንደተደመሰሰና ውጊያው ገና አፍላ ውጊያ እየተደረገ ስለሆነ መረጃዎችን ማግኘት አልቻልኩም። እንግዲህ እስቴ
ማለት ለባህር ዳር ከተማ በጣም በቅርብ ርቀት ምናልባትም ከ40 ኪሎ ሜትር ርቀት ላይ ያለ ከተማ ነው። አስቻይ ሁኔታ አለ የሚሉት የት ላይ እንደሆነ እንግዲህ ይንገሩ ነው። በዚህ ከተማ ላይ ይህን ያክል የምርጫ ጣቢያ አለ፣ በዚህ ምርጫ ጣቢያ ላይ 97 ከመቶ ላይ ማስመረጥ እንችላለን ብለው ይበሉንና እንመናቸው። ነገር ግን አገዛዙ አንድ እየተከተለ ያለው ስልት አለ። በአጠቃላይ በአንድ የምርጫ ወረዳ ላይ 30 እና 40 የምርጫ ጣቢያዎች ቢኖሩ በእነዛ ምርጫ ጣቢያዎች ላይ 10 እና 15 መራጮችን ወደ ወረዳ ከተማ በማምጣት ምርጫ እንዲሰጡ በማድረግ ሌላው መምረጥ አልቻለም። ነገር ግን አብላጫው ድምፅ 30፣ 40፣ 50 ሰው መርጦናል በማለት ወደ መንግስትነት ለመምጣት ነው ጥረት እያደረገ ያለው። የአገዛዙ ጦር በማይንቀሳቀስባቸው አካባቢዎች የምርጫ ካርዶች ተበትነው ገበሬው በፈቃደኝነት እኛ መምረጥ አንፈልግም፣ በላይ በሰማይ ድሮን እየተጣለብን በታች በመድፍና በታንክ በዙ 23 ሰብላችን፣ ከብታችን፣ ቤተክርስቲያናችን፣ የእምነት ተቋማችን እየወደሙ ባለበት ሁኔታ እኛ መምረጥ አንፈልግም ብለው የመራጮች ምዝገባ ካርዱን ለፋኖች በመስጠት ተሰብስቦ ሲቃጠል እኮ በቪዲዮ አየን። በሺዎች የሚቆጠር የምርጫ ካርድ በአንድ ላይ ሲቃጠል እኮ አየን። ከዚህ የበለጠ አልፈልግም፣ ምርጫም አያስፈልገኝም፣ መጀመሪያ በህይወት መቆየት አለብኝ ብሎ መልእክት ከማስተላለፍ በላይ የአማራ ህዝብ ከዚህ በላይ ምንም የሚያደርገው ነገር የለምና ጥላቻውን ብቻ ሳይሆን አጠቃላይ እንደማይፈልገው